ኤርምያስ 23:23 ላይ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። 24 ላይ እንደዚህ ይላል፣ በሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። የሰማችሁ ነው። ሰማይና ምድርን የሞላ ማን ነው? እግዚአብሔር ነው። ሰማይንም ምድርንም የሞላ ማን ነው? እግዚአብሔር ነው። እና የቅርብ አምላክ ነኝ ሲል ምን ማለቱ ነው? እግዚአብሔር መቼም እግዚአብሔርን የሚያስቸግረው እግዚአብሔርን የማያምን ሰው አይደለም። እግዚአብሔር ለማያምነው ሰው አይደለም የሚናገረው፣ እግዚአብሔርን ለሚያምነው ሰው ነው የሚናገረው። እና ይሄን ቃል ለምን እንደሰጠን አላውቅም። የሰማችሁ ነው? ለምንድን ነው የሰጠን? ዛሬ ለአንድ ሰው መልስ አለው እግዚአብሔር። አሜን። እግዚአብሔር ለአንድ ሰው መልስ አለው። እስኪ ለኔ መልስ አለው በሉ እስኪ። እግዚአብሔር ለኔ ላንቺ እግዚአብሔር መልስ አለው። ብዙ ጊዜ ቁጭ ብለን ስናስብ ወይም ደግሞ ብዙ ጊዜ ሰው የተባለ ሲያስብ እግዚአብሔር ሩቅ እንደሆነ ነው የሚያስበው። እውነት ሸ እግዚአብሔር ሩቅ እንደሆነ አይ ኦንላይን ላይ ያላችሁ በቪዲዮ የምትመለከቱኝም ካላችሁ የምናገረው የምጠይቀው ጥያቄ ማለት ስሙኝ። እግዚአብሔር ቅርብ ነው ካለ ሰው ኃጢአት እንኳን አይሰራም። ታውቃላችሁ? እግዚአብሔር እንደሚያየው እግዚአብሔር እንደሚሰማው ካመነ ኃጢአት አይሰራም። ለምንድን ነው ታዲያ ኃጢአት የሚሰራው? እግዚአብሔር ከሱ ጋር ያለው አይመስለውም። ለምሳሌ በደስታ በምንሆንበት ጊዜ፣ በእግዚአብሔር ፕሬዘንስ በምንሆንበት ጊዜ፣ መንፈስ ቅዱስ መገኘት በሚሰማን ጊዜ የምንናገረው ነገር ሁሉ እንጠነቀቃለን። ዋይ? እግዚአብሔር ከኛ ጋር እንዳለ ነው የምናስበው። እግዚአብሔር ግን ተሰማንም አልተሰማንም ከኛ ጋር አለ። አሜን አሜን። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። ስለዚህ የሰጠሁት ርዕስ እግዚአብሔር ምንድነው? ቅርብ ነው። He's not far from us። እየጸለይኩ ነው ይህን ቃል እግዚአብሔር ወደ ልቤ ያመጣ። ብዙ ጊዜ ሰው ሁሉ እንደፈለገ የሚሆነው እግዚአብሔር ከሱ ጋር እንዳለ አያውቅም። እግዚአብሔር ቅርብ እንደሆነ አያውቅም። በተለይም ዛሬ እንድናገርበት እግዚአብሔር ወደ ልቤ ያመጣው ምንድነው? ስንጸልይ እግዚአብሔር ሩቅ አድርገን ነው የምንጸልየው። የሚሰማን ግን መጽሐፍ ቅዱስ ሲናገር እግዚአብሔር ከልባችን ይልቅ ምንድነው ይላል? ቅርብ ነው። ሰው በድብቅ የሚሰራውን ነገር ሁሉ እኔ አያለሁ ይላል። የሚገርም ነው። አያለሁ፣ ከእኔ የሚሰወር ነገር የለም ይላል። ምክንያቱም የሌሎች አምላክ የሚሉት ጣዖት አምላኪዎች አምላካቸው የት ነው ያለው? ያስቀመጡት ቦታ ነው ያለው። ዳጎን የነበረው የት ነው? ቤተ መቅደሱ፣ የዳጎን ቤተ መቅደስ ይባላል። ለዛ ነው ያለው። እዛ ሄደው ካልጸለዩ ይሰማናል ብለው አያምኑም። ደግሞም አይሰማቸውም። ቀርበውም ቢሆን አይሰማቸውም፣ ሩቅም ቢሆን አይሰማቸውም። እሱ ጣዖት ነው። እያንዳንዱ ጣዖት በስተጀርባ ያለው ማን ስለሆነ ነው? ግን የሚያመልኩት ሰይጣን ስላለ ነው። ሰይጣንም ሩቅ ያለውን በኤጀንት ነው የሚሰራው። ሰይጣን እዚህ ሆኖ ኢትዮጵያ የሚመከረውን ቻይና የሚመከረው ነገር ያውቃል? አያውቅም። ኤጀንት ሳሉ የሚያቀብሉት ሪፖርት የሚያቀርብለት አለ። አናውቅም። ብዙ ሰው አያውቅም። ይሄ there is ኤጀንቶች አሉ። ኤጀንት ኦፍ ሉሲፈር ዲመንስ የሚሏቸው እነሱ ነው ወስደው ለሱ የሚያቀብሉት እንጂ እሱ እንደ እግዚአብሔር አይደለም። እግዚአብሔር ግን የትም ቦታ ወደ ምድር ታች ብኖር ያያል። አሜን። ወደ ላይ ብንወጣ ያያል። ስለዚህ ጸሎታችን ይሰማዋል። ሐዋርያው ጳውሎስ እንደዚህ ይላል፣ በጌታ ምን ይበላችሁ አለ? ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ካለ በኋላ ምን አለ? ጌታ ቅርብ ነው አለ። ሃሌሉያ። ጌታ ምንድነው? ቅርብ ነው።
ኤልያስ ነብዩ ኤልያስ 450 የበዓል ነቢያትና 400 የአጸድ ነቢያትን በዛ በሞሪያ ተራራ ያቀርባቸው መጀመሪያ እናንተ አምላካችሁን ጥሩ ነው ያላቸው እና እነሱ በቃ ቀኑን ሙሉ በቃ ሲቧጭሩ ሰውነታቸውን በጩቤ ሲቆርጡ ደም ሲያፈሱ ሲቧጭሩ ከዛ ምን አላቸው ምናልባት መንገድ ወጥቶ ይሆናል አላቸው ሃሌሉያ ምናልባት እንቅልፍ ይዞት እንዳይሆን ስለዚህ ምን በሉ አላቸው ድምጻችሁን ጨምሩት አይሰማችሁም አላቸው አይሰማችሁም የኤልያስ አምላክ ግን አንድ ጊዜ ብቻ ሲጮህ መሰዊያውን አቀረበ እነሱ ጨረሱ ከዛ በኋላ ምን አለ ስምህ እስራኤል ይሆናል ተብሎ እንደተጻፈ አቤቱ እኔ ባሪያህ እንደሆንኩ አንተም ለዚህ ሕዝብ አምላክ እንደሆንክ ዛሬ ይገለጽ ዘንድ ሰዎች ያውቁ ዘንድ እነዚህም ጣዖትን ሰይጣንን የሚያመልኩ ይሰሙ ዘንድ ያዩ ዘንድ ዛሬ ምን ትበል እሳት ከሰማይ ትምጣ አለ የእግዚአብሔር አብሮ መኖር አንዱ ዋናው ነገር ምንድነው ብትሉ አንዳንድ ጊዜ እንባረካለን ነው እግዚአብሔር ባለፈውም ተናግሬያለሁ የእግዚአብሔር አብሮነት የሚታወቀው እግዚአብሔር በመገኘቱ ፈውስ ይሆናል አሜን እግዚአብሔር ሲገኝ ሰዎች ይፈወሳሉ በሽተኞች ካሉ በአጋንንት ስራት ያሉ ከአጋንንት ይፈታሉ እግዚአብሔር ከመካከላችን ሲሆን የሰዎች ጥያቄ ምን ይሆናል ይፈታል የትም ቦታ በመንንቀሳቀስበት ጊዜ እግዚአብሔር ከኛ ጋር ነው የሚሄደው አሜን ከኛ ጋር ነው የሚሄደው ስለዚህ በሰው ቤት ሄደን አጋንንት ሊወጣ ይችላል አይወጣም ይወጣል ሰው ቤት እኮ ይሄድ ነው ኖርማል ስንጸልይ አጋንንት ይወጣል why God is with us ስለዚህ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም መዝሙረ ዳዊት ምዕራፍ 39 ላይ እናወጣለን ሁላችንም 100 ምዕራፍ 139 መዝሙር 139 139 Psalm 139 ዳዊት ግሩምና ድንቅ ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ስራህ ድንቅ ነው ነፍሴም እጅግ ታውቀዋለች እኔ በስውር በተሰራው ጊዜ አካሌ በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ያልተሰራ አካሌን አይኖቼ አዩኝ የተፈጠሩ ቀኖቼ ሁሉ እንኳን አንድስ እንኳን ሳይኖር በመጽሐፍህ ተጻፈ አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው ቁጥራቸው እንደምን በዛ እላይ ሲናገር ወደ ታች ወደ ጥልቅ በወርድ አንተ ወደ በዛለ ይላል እግዚአብሔር የሌለበት ቦታ አለ no there is no place ምንድነው ልዩነቱ ብትሉ ሰው እኔና እናንተ ፐርሰናሊ እግዚአብሔርን አትራክት አድርገነው ማለት እግዚአብሔርን ደስ የሚያሰኙ ሰዎች ሆነን እኔ አለ ከአብርሃም ከባሬ ይደብቃለሁ አለ ሚስጥር ለአብርሃም ሳላማክረው እንዴት አድርጌ ይሄን ሰራለሁ አለ ልክ ሰዶም ገሞራን ከማጥፋቱ በፊት አብርሃምን አማከረው ለምን አብርሃም እግዚአብሔርን የሚያስደስትና እግዚአብሔርን የሚያመልክ እግዚአብሔርን የሚያምን ሰው ስለነበር እግዚአብሔር ለአብርሃም ሳልናገር ሰዶምና ገሞራ ምን አልልም አላጠፋትም well there is so many people around that city ብዙ ሰው አለ በያገሩ እነዛስ በቃ እግዚአብሔርን አይፈልጉትም እግዚአብሔር አይናገራቸውም እንጂ እግዚአብሔር ስለሌለ አይደለም ያያቸዋል ምን እንደሚሰራ ያያቸዋል ተመልከቱ ቀደም እየተናገረች ነበር ዮሴፍ እና ማርያም ሕፃኑን ኢየሱስን ነው ወደ ቤተ መቅደስ የወሰዱት
ምን ያህል ሺህ ፈሪሳውያን፣ ምን ያህል ሺህ ካህናት፣ ምን ያህል ሺህ ሰዱቃውያን እንደነበሩ አናውቅም። ጸሐፍት ነበሩ፣ ሰዱቃውያን ነበሩ፣ ፈሪሳውያን ነበሩ። የሚጸልዩ ናቸው፣ እግዚአብሔርን የሚለምኑ ናቸው። ነገር ግን አንዳቸውም እንኳን ከነዚህ ሁለት ሰዎች በቀር ኢየሱስን አላወቁት። ዋይ? ሁለት ሰዎች ብቻ። እነሱ እኮ እየጸለይን እያሉ ነው አይደል እንዴ? ይጾማሉ፣ ይጸልያሉ። እንደውም ጌታ ኢየሱስ ምን አለ? አንድ ፈሪሳዊ ወደ ቤተ መቅደስ ገባና መጸለይ ጀመረ ይላል። ጌታ ኢየሱስ የሰጠው ምሳሌ ነው። አንደኛው ደግሞ ኃጢአተኛ ምን ቀራጭ፣ ሁለቱ ሊጸልዩ ገቡ ይላል። ፈሪሳዊ ገብቶ በሳምንት 2 ጊዜ ጾማለሁ አለ። የራሱን ጽድቅ ነው የሚናገረው። ለዶች ምን በቃ ስለዚህ ይልቁንም በቃ አንተ ደግሞ እንደዚህ ሰው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። እግዚአብሔር ምን አለበት እግዚአብሔርን ማመስገኑ? ግን he was condemning that person። እሱ ግን ምን አለ? ይልቁንም ምናልባት እየሰማ ይሆናል። ጌታ ሆይ እኔ ኃጢአተኛ ነኝ። ቀና ብሎ እንኳን ማየት ሳይችል አንገቱን ደፍቶ እግዚአብሔር ሆይ እኔን ኃጢአተኛውን ምን በለኝ ማረኝ። ያ ቀራጭ ምን ሆኖ ተመለሰ ይላል? ጻድቅ ሆኖ ተመለሰ ይላል። ልላችሁ የፈለኩት ምንድነው? ፈሪሳውያን ያደርጋሉ። በጣም ትንንሽ ከሆነ ነገር ሁሉ አስራት ያወጣሉ። ግን ኢየሱስ ገሰጻቸው። የእናንተን አስራት አይደለም የሚያስፈልገው አላቸው። ከትንንሽ ነገር የምታወጡት አስራት ሳይሆን እናንተን ነው የምፈልገው። አሜን። በቃ ለእግዚአብሔር ውስጡን ልባችሁን ስጡ። ስለዚህ እግዚአብሔር የቅርብ አምላክ ነው፣ ሩቅ አይደለም። ስንጸልይ እግዚአብሔር ስለማይሰማን አይደለም፣ ይሰማናል እኮ። ግን እግዚአብሔር ጸሎታችን ለመመለስ አንደኛ የእግዚአብሔር ፍቃድ ላይሆን ይችላል የምንጠይቀው ነገር። አሜን። ወደኛ እንዲመጣ እግዚአብሔር ላይፈልግ ይችላል። ለምን? ስለሚጎዳን። ምን ጊዜም ቢሆን እግዚአብሔር እኛን የሚያጠፋን የሚጎዳን ነገር ነው የሚከለክለን። ልክ ልጆቻችን እሳት ላይ እንዲጫወቱ ትፈቅዳለች? ልጆች እያሏት አንፈቅድም፣ እኛም አንፈቅድም ልጆች ስላሉ። ሁለተኛ ጊዜ ስለሆነ ጊዜ እስኪደርስ እግዚአብሔር ምን ይላል? ዝም ይላል። ምክንያቱም የእግዚአብሔር ጊዜ አለ። አሜን። ምን ይላል ንጉሡ ሰለሞን? እግዚአብሔር ነገርን ሁሉ በጊዜ ውብ አድርጎ ሰራው። ለዚህ ነው እግዚአብሔር ስለማይሰማ አይደለም፣ ጊዜ ስላልደረሰ ወይም ደግሞ እኛን የሚጎዳን ስለሆነ። የሰማችሁ ነው? እኛን የሚጎዳን ስለሆነ። አንድ ሰው ምክትል ማናጀር ላይ ያለ እኔ በቃ ፈርስት ዳይሬክተር መሆን ፈልጋለሁ ብሎ ቢጸልይ ያ ፖዚሽን ሰውየውን የሚያጠፋው ከሆነ ፕሮሞሽኑ ዲስትሮይ የሚያደርገው ከሆነ እግዚአብሔር እዛው ነው ኪፕ የሚያደርገው እንጂ ስለማይሰማው አይደለም። ምሳሌ ነው የምናገረው። ሚሊዮነር መሆን ፈልጋለሁ ብሎ ቢጸልይ እግዚአብሔር ሰዎች ሁሉ ሚሊዮነር እንዲሆኑ ፍቃዱ ነው፣ ሐሳቡ ነው፣ ደስ ይለዋል። ግን ያ ገንዘብ ሲመጣ ሰውየውን ዲስትሮይ የሚያደርገው ከሆነ ከክርስቶስ የሚለየው ከሆነ ምን ያደርጋል? እግዚአብሔር ሆልድ ያደርገዋል። ሌላው ግን የሰው ጸሎቱ እንዳይሰማ የሚከለክለው እግዚአብሔር ሩቅ አምላክ ስለሆነ ሳይሆን ኃጢአት ይለየዋል። ኢሳይያስ 69 መሰለኝ 59 ነው 59 ላይ ጆሮዬ እንዳይሰማ የእግዚአብሔር ጆሮ እንዳይሰማ በእናንተና በእግዚአብሔር መካከል ያለ ኃጢአት ለየው ይላል። ከለከለ። ስለዚህ ኃጢአት እግዚአብሔር እንዳይሰማን ጸሎታችን እንዳይሰማ ሊከለክል ይችላል። ምክንያቱም እግዚአብሔር የጻድቃን ጸሎት ነው የሚሰማው። እኛ በክርስቶስ ኢየሱስ ኃጢአት ስንሰራ ንስሐ ከገባን በኋላ እግዚአብሔር ስንጠይቀው እግዚአብሔር ይቅር ይለናል። ሰው ይቅር ይለናል አይለንም? እንገራችሁ፣ አንድ ሰው ሲሰርቅ ብታዩ it takes you maybe 10 years። ግን ያ ሰው ወዲያውኑ ንስሐ ሲገባ እግዚአብሔር ምን ይለዋል? ይቀበለዋል። ምክንያቱም ኃጢአቱን የሚናዘዝ የሚተዋት ምን ያደርጋል? ይለማል። አይደለም ሌላውን ሰው ራሳችን እንኳን
አንዲት ቆይቷል ማለት የቆየ እንትን ነው ግን ምስክርነት ሰማ ነበር። ምንድነው የሚለው? ሲጋራ ስታጨስ ስለነበር ክርስቲያኑና ሲጋራ ስታጨስ ስለነበር ንስሐ ገብታ እንኳን እግዚአብሔር ይቅር አላለኝም ብላ ታምናለች። አሁን እግዚአብሔር ስሜ በሕይወት መጽሐፍ አልተጻፈም ብላ ተጠራጠረች። ለምን? ንስሐ ገብታ እንኳን ሰይጣን ይቅር አላለሽም ይላታል። ከዛ በኋላ እግዚአብሔር ደግሞ ነብዩን ላከና አይ ስምሽ በሕይወት መጽሐፍ ተጽፏል፣ ስምሽ ደግሞ እንደዚህ ነው አላት። ስሟንም ነገራት። what does that mean? አታውቀውም፣ አያውቃትም። ስምሽ ተጽፎ ነው የሚያየው ማለት እኮ ነው። በሕይወት መዝገብ ላይ ተጽፏል። ሲጋራ ስላጨሰች፣ ስለዘሞተች፣ ስለሰረቀች ንስሐ የሚገባ ሁሉ ይቅርታ ያገኛል። አሜን። እግዚአብሔር የሩቅ አምላክ ስለሆነ ጸሎትን ስለማይሰማ አይደለም፣ ይሰማል፣ ያያል። ዳዊት ካንተ ወደ ማን እሄዳለሁ ነው ያለው። ስለዚህ ኤርምያስም ደግሞ የሚናገራቸው በ23 24 ላይ ኤርምያስ 23 ትንቢተ ኤርምያስ 23-24 እናነባለን። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ተመልከቱ፣ ሰማይንም ምድርንም ሞልቶታል። አሁን ከኛ ጋር አለ። አሜን። ከኛ ጋር አለ። ከኛ ጋር ስላለ እኮ ነው በቃ ቸርቹ እስኪሞላ ድረስ አይደለም እግዚአብሔር የሚጠብቀው። አይናችን እያየ ሰዎች ይፈወሳሉ፣ አጋንንት ነፃ ይወጣሉ። ዋይ? እግዚአብሔር ከኛ ጋር ስላለ። ምክንያቱም ሰውን ከአጋንንት ስራት የሚፈታው ሰው አይደለም፣ ፓስተር አይደል፣ ነብይ አይደል፣ ሽማግሌ አይደል። ማን ነው የሚፈታው? መንፈስ ቅዱስ ነው። ጌታ ኢየሱስ እንደዚህ ያለ እኔ አጋንንትን የማወጣው በመንፈስ ቅዱስ ኃይል ነው አላቸው። ምክንያቱም አጋንንትን የሚያወጣው በአጋንንት አለቃ ነው ስላሉት ነው። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። አምላካችን የቅርብ አምላክ ነው። ዛሬ እግዚአብሔር የቅርብ አምላክ ነው። አሜን። የሚሰራው ስራ አለ። በቃ ምድርንም ሰማይንም ሞልቷል። ከምድርም በታች ምንም የትም ቦታ ብንሄድ እግዚአብሔር አለ። ሁሉን ሞልቶታል። አሜን። በእኛ በመካከላችን አለ። በየትኛውም ቦታ እግዚአብሔር አለ። እግዚአብሔር ስለሌለ አይደለም። እግዚአብሔር የክርስቶስ ቤተክርስቲያን ታምራት የማይሆነው የሰው የልብ ጥንካሬ ነው፣ ሪሊጅን ነው እንጂ እግዚአብሔር ስለሌለ አይደለም። ምክንያቱም አንዳንድ ሰዎች ከመዝሙር የተነሳ በስሜት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እግዚአብሔር አለ የሚባለው ጩኸት ሲበዛ ነው። ጩኸት ሲበዛ እግዚአብሔር አለ መገኘቱ በፕሬዘንሱ ሊባርከን ይችላል። ዋናው ግን ዋናው ኮንፎርም ያደርግልን ግን ሰዎች ሲፈወሱ፣ አሜን፣ ሰዎች ከአጋንንት ስራ ሲፈቱ፣ ለሰዎች መልእክት ሲመጣላቸው ነው። አሜን። በቃ እግዚአብሔር ከኛ ጋር አለ፣ ከኛ ጋር አለ። የቅርብ አምላክ ነው። ሰማይና ምድርን የሞላሁ እኔ አይደለሁም? በጣም ይገርም እኮ ነው። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል። ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። የእግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር የቅርብ አምላክ ነው። አሜን፣ ሃሌሉያ። እንጸልያለን። ይህንን የሰማነውን ቃል እግዚአብሔር በልባችን ያሳድረው። ሜዲቴትድ። ምክንያቱም እግዚአብሔር የቅርብ አምላክ ነው፣ የሩቅ አምላክ ፈጽሞ አይደለም። ሃሌሉያ። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ካለ ተናጋሪው እግዚአብሔር ነው፣ ሰው አይደለም የተናገረው። አሜን አሜን። It's not somebody who is talking. It's not the king. He's not the president talking.
He is a God of Abraham talking. God, the living God is talking. And he says, I am the God near you. Not far. Hallelujah. Am I a God who is near? Declares the Lord, and not a God far off. You see, am I a God? Who is near? And declares the Lord, and not a God far off. Can a man hide himself in hiding place so I do not see him? Declares the Lord. Do I not feel the heaven and earth? Declares the Lord. Hallelujah. Namaste.